ማለዳ ሐዘን የሚያስረሳውን ድምጹን መስማት ራሱ የእግዚአብሔር ቃል የእግዚአብሔር ልጆች የምንቆርጠው ጮማ ነው፣ የምንጋተው ወይን ነው፣ የምንጎርሰው ፍትፍት ነው። ቅድም በቅዳሴው ላይ እንደሰማችሁት ራሱ ዮሐንስ አፈወርቅ የእግዚአብሔርን ቃል እንደ ምግብ ቆጥሮ ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ ኦ አባጋ እመሬቱ ለክርስቶስ በላይክሙ ወጸገብክሙ ሰታይክሙ ወረወይክሙ እያሉ ነበር። በጎ ነገር ተደረገላችሁ፣ በጎ ነገር ተደረገላችሁ፣ በጎ ነገር ተደረገላችሁ፣ በልታችሁ ጠገባችሁ አለ። በልታችሁ ምን አላችሁ? ጠገባችሁ። የማንን ቃል? ክብር ምስጋና ለአምላካችን ይሁን። ቃሉ ራሱ የምንቆርጠው ጮማ ስለሆነ የእግዚአብሔር ቃል ረፍት ነው። የእግዚአብሔር ቃል መጽናኛ ነው። እግዚአብሔር ሲናገር ያዘነው ይጽናናል። እግዚአብሔር ሲናገር ሙቱ ሕያው ይሆናል። እግዚአብሔር ሲናገር ጨለማው ይገፈፋል። ታዲያ ዮሐንስ አፈወርቅ ምን አለ? በልታችሁ ጠገባችሁ፣ ጠጥታችሁም ደግሞ ምን አላችሁ? ረካችሁ። የእግዚአብሔር ቃል እርካታ ነው። ከረካን ደግሞ የማያስተማን የዚህ ዓለም ውሃ የዚህ ዓለም ወይን እየጠጣ ነው እንጠማለን። ምግቡ እየበላ ነው ይርበናል። ብዙዎች እየበሉ ይርባቸዋል። በልተው ያልጠገቡ ለብሰው ያልደመቁ ብዙዎች የእግዚአብሔር ልጆች አግኝተው ያረኩ ፎቅ ቤት ውስጥ እየኖሩ ጥሩ መኪና እየነዱ ሰላም የሌላቸው ደስታ የሌላቸው አሉ። እርካታ እግዚአብሔር ነው። እርካታ ማን ነው? እግዚአብሔር ነው። እግዚአብሔር ልጅ ጠጥታችሁ ረካችሁ። የእሱ ቃል ብቻ ነው የሚያረካ፣ ሌላ እርካታ የለም። ስለዚህ ዮሐንስ አፈወርቅ ቅዳሴውን ሲዘጋ በልታችሁ ጠገባችሁ፣ ጠጥታችሁ ረካችሁ፣ በሰላም ወደ የቤታችሁ ግቡ እያሉ ነበር። ታዲያ ዮሐንስ አፈወርቅ በዚህ በቅዳሴው በቁጥር 53 ላይ ፍቅር አለ ኃያል ወልድን ከዙፋኑ ሳበው። ከዙፋኑ የሳበው ምንድነው? ፍቅር። ይሄንን ፍቅር መተርጎም በሰው ቋንቋ አይቻልም። የእግዚአብሔር ልጅ ይሄንን ፍቅር ማብራራት፣ ይሄንን ፍቅር መግለጽ አይቻልም። የኛ ቋንቋ ደካማ ነው። የኛ አንደበት አይችለውም የእግዚአብሔርን ፍቅር መግለጽ። ከአይምሮ በላይ ነው፣ ከመረዳት በላይ ነው። ራሱ ዮሐንስ አፈወርቅ ስለ ክርስቶስ ሕማም ስለ ክርስቶስ መከራ ብዙ ይናገራል። እሱ እንኳን እንዲህ አለ፣ አይ አፍ ወአይ ከናፍር ወአይ ልሳን ዘይትናገር ሕማማቲሁ ለወልድ አለ። የወልድን አለ መከራውን ሕማሙን ስቃዩን መናገር የሚችል ምን አይነት አንደበት ነው? ምን አይነት ከንፈር ነው? ምን አይነት ልሳን ነው አለ። እሱ እንኳን አልቻለውም። ምን አይነት አንደበት ይገልጸዋል? ምን አይነት ከንፈር ይናገረዋል? ምን አይነት ልሳን ይገልጸዋል? ምን አይነት ቋንቋ የክርስቶስን ፍቅር መናገር ይቻለዋል? እግዚአብሔር ልጆች ሲናገር የኃያል ወልድን የፍቅሩን የሕማማቱን የሞቱን የግርፋቱን ነገር መናገር እሱ በተነገረ ጊዜ ልብ ይመታል፣ ነፍስ ትንቀጠቀጣለች፣ ትርዳለች፣ ትጨነቃለች ነው መጽሐፍ ላይ ተጽፎ የምናገኘው። እግዚአብሔር ልጆች አባቶቻችን በተገለጠላቸው ልክ እኛም ደግሞ መስማት በምንችለው ልክ ነው የተነገረን። የእግዚአብሔር ፍቅር ከአይምሮ በላይ ነው፣ ከመረዳት በላይ ነው፣ ከቋንቋ በላይ ነው። ፍቅር ኃያል ወልድን ከምን ሳበው? ከዙፋኑ። የት ነው የሱ ዙፋን? ርቀቱ ምን ያህል ነው? ሰማይ ከምድር ምን ያህል እንደሚርቅ፣ ፀሐይ ከምድር ምን ያህል እንደምትርቅ፣ ከዋክብቱ ሌሎቹም ፕላኔት ምን ያህል ከምድር እንደሚርቁ በዘርፉ ያጠኑ ሊቃውንት ነግረውናል። የኔና የናንተ አምላክ ግን የዙፋኑ ርቀት
በእኛና በእግዚአብሔር መካከል ያለውን ርቀት ማን ነው ማሰብ የሚችል? ማን ነው መናገር የሚችል? የእግዚአብሔር ልጆች ርቀቱ ምን ያህል ነው በእኛና በእግዚአብሔር መካከል? ግን ፍቅር ኃያል ወልድን ከየት ሳበው አለ? ከዙፋኑ ሳበው። የሳበው ፍቅራችን አይደለም፣ በጎነታችን አይደለም፣ ጽድቃችን አይደለም፣ ቅድስናችን አይደለም። የእግዚአብሔር ልጆች የሳበው የራሱ ፍቅር ነው። ያውም እኛን የማንወደደውን የማንፈለገውን በኃጢአት ምክንያት ጠላቶቹ ሆነን ሳለን ነው ፍቅሩ አገብሮት የወረደው። ጳውሎስ እንዲህ ይላል፣ ወሶበ እንዘ ጸሩንህነ ለእግዚአብሔር ተሰሃለነ በሞተ ወልዱ ይላል። ጠላቶቹ ሳለን በልጁ ሞት ታረቀን ይላል። እስኪ ይህንን ቃል ሁላችሁም በሉ። ጠላቶቹ ሳለን በሉ። ምኖቹ ሆነን ሳለን በልጁ ሞት ታረቀን። በማን ሞት ታረቀን? በልጁ ሞት። ክብር ምስጋና ለአምላካችን ይሁን። የወደደን ያፈቀረን፣ የማንወደደውን የወደደን፣ ጠላቶቹ ሆነን ሳለን፣ አመፀኞች ሆነን ሳለን፣ ክፉዎች ሆነን ሳለን በልጁ ሞት ምን አለ? ታረቀን፣ አዳነን። እግዚአብሔር ልጆች ፍቅር ሰሐቦ ለወልድ ኃያል መንበሩ። ይሄንን ፍቅር ማብራራት አይቻልም፣ መግለጥ አይቻልም፣ መተርጎም አይቻልም። ይሄንን ፍቅር በጆሮ ሰምቶም ማገናዘብ አይቻልም። የእግዚአብሔር ልጆች ይሄን ያለው አይ አፍ ወአይ ልሳን ወአይ ከናፍር ዘይትናገር። ምን አይነት አንደበት ነው የሚችለው? ምን አይነት ከንፈር ነው? ምን አይነት ልሳን ነው? አንችለውም። የእግዚአብሔር ልጆች በቅዳሴው መሃል ይሄንን ያለው ከፍ ብሎ ከዚህ ከቁጥር 53 ከፍ ብሎ ስታዩት ኦ ትዕግስት ዘመጠነ ዝትዕግስት ይላል። ይህ ትዕግስት እንዴት ያለ ትዕግስት ነው! እንዴት ያለ ትዕግስት ነው! ፈጣሪ በፍጡሩ እጅ ሲቀጠቀጥ፣ ራሱን ሲቀጠቀጥ፣ ገመድ በአንገቱ አግብተው ሲጎትቱት፣ ጀርባው እስኪተለተል ሲገርፉት፣ በዛ በብርሃን ፊቱ ምራቅ ሲተፉበት ዝም ማለት እንዴት ያለ ፍቅር ነው! የእግዚአብሔር ልጆች እንዴት አይነት ትዕግስት ነው! ይሄንን ነው ኦ ትዕግስት ዘመጠነ ዝትዕግስት አለ ታላቁ ሊቅ ያዕቆብ ዘስሩግ። እኔ ይላል ጨካኞ ክፉ የሰው ልጅ የብርሃን ፊቱን በመቃ ራሱን ሲቀጠቅጡት መላእክት ደነገጡ፣ መላእክት ተጨነቁ ይላል። እንዴት የብርሃን ፊቱን አምላክን ይሄን ዓለም ወዶ የመጣውን ጌታ እንዴት ክፉዎች ራሱን ይቀጠቅጡታል ብሎ ደነገጡ። ምራቅ ሲተፉበት ደነገጡ። በኋላ ያዕቆብ ዘስሩግ ሲቀጥል ይህ ሁሉ የሆነው አለ በኃጢአቱ ምክንያት ምራቅ ሊተፋበት ሊቀጠቀጥ በሚገባው በሰው ልጅ ፋንታ ነው አለ። በማን ፋንታ ነው? በማን ፋንታ ነው? በእኛ ፋንታ። ክብር ምስጋና ለአምላካችን ይሁን። ይሁንላችሁ እኛን ለማክበር እሱ ተዋረደ። ለእኛ የሕይወት ውሃ ሊያጠጣን እሱ ተጠማ። ስጋውን ቆረሰልን፣ ደሙን አፈሰሰልን። በኃጢአታችን በበደላችን ምክንያት ሊተፋብን ሲገባን እኛ ልንታሰር ሲገባን እሱ ታሰረና እኛን ከኃጢአት ማሰሪያ ፈታን፣ ከሞት ማሰሪያ ፈታን። ክብር ምስጋና ለአምላካችን ይሁን። በእኛ ምክንያት እሱ ምራቅ እንኳን ሰው ፊት መሬት ላይ ሲተፉት ያስነውራል። እግዚአብሔር ልጆች ምራቅ የመጨረሻ ጥላቻችንን
የመጨረሻ መማረራችንን የምንገልጽበት መንገድ ነው። በአይሁዳውያን ስርዓት ደግሞ እጅግ የከፋ ነገር ነው። ያ እርኩስ የሆነውን ምራቅ ሲተፉበት ስለኔና ስለናንተ ሲል ታግሷል። ያ አዳምን የፈጠረው እጅ በቀኖች ችንካር ሲቸነከር ዝም ብሏል። ይህንን ነው ኦ አእዳው እለልሃኳሁ ለአዳም ተቀነዋ በቀነዋ ተመስቀል ይላል። አዳምን የፈጠሩ አዳምን ያበጃጁ እጆች ወየው በቀኖች ችንካር ተቸነከሩ ይላል። አዳምን ምን ያለው የፈጠሩ ያበጁ እነዛ የበረከት እጆቹ፣ የፈውስ እጆቹ፣ የምህረት እጆቹ በቀኖች ችንካር ይኸውላችሁ። ይሄ ሙሽራችን ምድራዊ ሙሽራ በእጁ ላይ ቀለበት ያደርጋል፣ በአንገቱ ላይ ብራስሌት ያደርጋል፣ ለወገቡ ቀበቶ ይታጠቃል፣ ውድ የሆነ ጫማ ይጫማል፣ ሱፍ ለብሶ ሐር ይደርባል፣ ካባ ይደርባል። የኔና የናንተ ሙሽራ የቀራንዮው ሙሽራ ግን ለእጁ ለጣቱ ቀለበት አይደለም ችንካር ነው ያረፈበት። ለወገቡ ቀበቶ አይደለም ጦር ነው የተሰካበት። ለብዙዎች በራራበት ልቦ ጦር ነው የተሰካበት። የእግዚአብሔር ልጆች በዛ በብርሃን ራሱ ለወዳጆቹ የብርሃን አክሊል ያጎናጸፈ ያቀዳጀ አምላክ ለኔና ለናንተ ሲል የሾህ አክሊል ያቀዳጁት በጭንቅላቱ ገብቶ በላንቃው ነው የወጣው ሾሁ። በጭንቅላቱ ገብቶ ልቡን ነው የቀደደው። ይሄንን ነው ኦ አርምሞት ዘመጠነ ዛርሞት። ይሄን ያህል ዝምታ እንዴት ያለ ዝምታ ነው! ንጹሕ መሆኑ እየታመነ ያለ ወንጀሉ ኃጢአት የሌለበት ጻድቅ፣ ጠማማነት የሌለበት ቅን፣ ኃጢአት የሌለበት ጻድቅ፣ ርኩሰት የሌለበት ቅዱስ ሆኖ ሳለ ያለ ስሙ ስም ሲሰጠው ሲሰደብ ሲጎተት ዝም ምን ያለው ስለኔና ስለናንተ እኔና እናንተ ዛሬ እንድንመሰክርለት ማዳኑን እንድናወራለን። ስለ ሞቱ ስለ ትንሣኤው ስለ እርገቱ እንድናወራ እሱ ዝም አለ በመስቀል ላይ። እንዴት ያለ ዝምታ ነው! በግራ የተሰቀለው ወንበዴ አንተ አምላክ ከሆንክ ራስህን አድን እኛንም አድን እያለ ሲሰድበው ክብር ይግባው ለጌታ። ዝም ነው ያለው፣ አንዳች መልስ አልመለሰለትም። በዛች ቀን በዕለተ ዓርብ ሁሉ ሲሰድበው፣ ሁሉ ምራቁን ሲተፋበት፣ ሁሉ ሲያሽሟጠጠበት አንዳች አልተናገረም። አሁን እኛ ብንሆን የእግዚአብሔር ልጆች ምን እንደምን ያለ ኃጢአቴ ነው ያለ በደሌ ነው በግፍ ነው የተሰቀልኩት በግፍ ነው እንዲሆንኩት እንል ነበር። እሱ ግን ዝም ነው ያለው። ኦ አርሙ ዘመጠነ ዛርሙ አንዳች የተናገረው ነገር የለም። ኦ ሂሮት ዘመጠነ ዘሂሮት እንዳለ ይሄን ያህል ቸርነት እንዴት ያለ ቸርነት ነው! ይሄ ምን ብላችሁ ትገልጹታላችሁ? ሰው የእጁን ይሰጥ ይሆናል፣ እሱ ግን የሰጠን ራሱን ነው። ክብር ለአምላካችን ይሁን። ራሱን ነው የሰጠን። ኦ ፍቅር ዘመጠነ ዝፍቅ እንዲህ ያለ ፍቅር እንዴት ያለ ፍቅር ነው እንዳለ የመጨረሻው ፍቅር መጥወተ ርዕስ ነው። ራስን መስጠት ይሉታል። ራስን ምን ማለት መስጠት። ስጋውን የቆረሰልን ደሙን ያፈሰሰልን የመጨረሻውን ፍቅር ነው የገለጸልን።
ይሄን ፍቅር ምን ብላችሁ ትገልጹታላችሁ? እግዚአብሔር ልጆች የዛሬዋን ዕለት ስናስብ መድኃኔዓለምን ስናስብ እያንዳንዳችን በምድር ላይ የእግዚአብሔር ልጆች እናንተ ብቻ ብትሆኑ አንተ ብቻ ብትሆን ኖሮ አንቺ ብቻ ብትሆኝ ኖሮ ላንቺ የተሰቀለው ላንተ የተሰቀለው ለኔ የተሰቀለው ለኔ ለኃጢአተኛው ለኔ ለበደለኛው እንዲሁ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድ ልጁን በመስጠት ዓለሙን እንዲሁ ወዶታል ነው የሚለው። እንዴት ወዶታል? እንዲሁ በባዶ የሚያስወድድ ነገር አንዳች ነገር ሳይኖረን መልካምነት ሳይኖረን ንጽህና ሳይኖረን ቅድስና ሳይኖረን እሱን ሳንፈልገው ነው የፈለገን፣ ሳንወደው ነው የወደደን፣ ሳናፈቅረው ነው ያፈቀረን። ጠፍተን ሳለን በኃጢአት በበደል ምክንያት ጠላቶቹ ሆነን ሳለን ነው የፈለገን። እግዚአብሔር የወደደን የፍቅሩ መጠን ደግሞ ልክ የለውም፣ መጠን የለውም፣ ዳር ድንበር የለውም። እህቴ በኃጢአት ምክንያት ምናልባት አይምሮሽ ይጨነቅ ይሆናል፣ አንገትሽን ደፍተሽ ይሆናል። ግን ይወድሻል፣ ይፈልግሻል። ወንድሜ ይወድሃል፣ ይፈልጋል። የቱንም ያህል በድለ ይሆናል፣ ኃጢአት ሰርተ ይሆናል፣ ዘሙተ ሊሆን ይችላል፣ ቀምተ ሊሆን ነፍስ ገድለ ሊሆን ይችላል፣ ጠንቋይ ቤት ሄደ ሊሆን ይችላል፣ መትታ አስመትተ ሊሆን ይችላል፣ ምንም ማርጋችሁ ሊሆን ይችላል፣ ምንም በድለን ሊሆን ይችላል። ማን ይወደናል? ክብር ምስጋና ለአምላካችን ይሁን። ይወደናል። እኛ ራሳችንን ከምንወደው ይልቅ እሱ የሚወደን ይበልጣል። የእግዚአብሔር ልጆች ሰዎች እኛን ከሚወዱን ይልቅ እሱ ይወደናል። ሰዎች ሲገፉን ይደግፈናል። ሰዎች ሲጠሉን እሱ ይወደናል። ሰዎች መድረሻ ሲያሳጡን እሱ መድረሻ ይሆነናል። ይኸውላችሁ ዛሬ ቸግሯችሁ ሊሆን ይችላል፣ ታማችሁ ሊሆን ይችላል፣ ግራ ገብቷችሁ ሊሆን ይችላል፣ ቀን ጨልሞባችሁ ሊሆን ይችላል፣ ሰማይ ተደፍቶባችሁ ምድር ከርታችሁ ልትሆን ትችላለች። ይሄ ግን ስለማይወዳችሁ አይደለም፣ ስለማይፈልጋችሁ አይደለም፣ ስለዘነጋችሁ አይደለም። የዛሬ ችግራችሁ የነገ አይደለም። የዛሬ ውድቀት የነገ አይደለም። የዛሬ በሽታ የነገ አይደለም። እንደው ዝም ያላችሁ እግዚአብሔር ረሳችሁ መስሏችሁ ሊሆን ይችላል። አይረሳም። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 49 ላይ እንዲህ ይላል፣ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል ትላለች። ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል። በእውኑ ይላል ሴት ከማህፀኗ የወጣውን እስከማትራራ ድረስ ልትረሳው ትችላለችን ይላል። እናቶች ልጆቻችሁን ትረሳላችሁ? በምጥ የወለዳችኋቸው ልጆች 9 ወር በሆዳችሁ ተሸክማችሁ በጭንቅ የወለዳችኋቸው ልጆች ትረሳላችሁ? እናት ልጇን ሳትበላ እያበላች፣ ሳትጠጣ እያጠጣች፣ ሳትለብስ እያለበሰች በመከራ ታሳድጋለች። እና አለ ኢሳይያስ በእውኑ ሴት ከማህፀኗ የወጣውን እስከማትራራ ድረስ ትረሳለች። እናት ልጇን መውደድ ነው እንጂ መጥላት አትችልም። እግዚአብሔር በጸጋ የሰጠን ለእናቶች በጸጋ የሰጣቸው ፍቅር ነው። አባት ልጁን መጥላት አይችልም። እናት ከብዙ ልጆች መካከል የልጇ ጩኸት ይሰማታል። የልጇ ረሃብ ረሃቡ ነው። የልጇ በሽታ በሽታዋ ነው። የልጇ ውድቀት ውድቀቷ ነው። እናት አርጅታም ቢሆን ልጇ ሸምግሎም ቢሆን ስለ ልጇ ታስባለች። እናት ናታ። በስለት የተለያየችው ልጇን ትረሳ ዘንድ አትችልም። ግን መጽሐፉ ምናልባት ትረሳ ይሆናል ይላል። ለምን? ይሄ ከእግዚአብሔር የተሰጣት ፍቅር ስለሆነ። ሰው ዛሬ ቢወድ ነገ ይጠላል። ሰው ዛሬ ቢያከብር ነገ ያዋርዳል። ሰው ዛሬ ቢስም ነገ ይነክሳል። ሰው ዛሬ ቢቀርብ ነገ ያደርጋል። የወደደውን እስኪጠላ
ጀንበር አትጠልቅበትም። ምናልባት አለ ኢሳይያስ እናታው ልጇን ልትረሳ ትችላለች፣ ልትዘነጋ ትችላለች። እኔ ግን አልረሳሽም፣ በእጄ መዳፍ ቀርጬሻለሁ አለ። ክብር ምስጋና ለአምላክ ይሁን። በምኔ መዳፍ አለ? በእጄ መዳፍ። እያንዳንዳችንን በምኑ መዳፍ ነው የቀረጸን? ክብር ለአምላካችን ይሁን። በእጁ መዳፍ የቀረጸን ይሆናል። እጅ ላይ ያለ ቁስል ይረሳል? እግዚአብሔር ልጆች ይረሳል? እናቶች አሁን ገበያ ሄደው አንዳንዴ እገዛለሁ ብለው ያሰቡትን ሳይገዙ ሲቀሩ ሌላ ጊዜ ደግሞ ሲሄዱ እንዳይረሱ እጃቸው ላይ ምን ያደርጋሉ? ክር ነገር ያስራሉ አይደል? እኛም ልንረሳ ማንፈልገውን እጃችን ላይ እንጽፋለን። እግዚአብሔር እኔና እናንተ ላይረሳን ነው የወደደን። ክብር ምስጋና ይሁን። ላይጥለን፣ ላዋርደን ያከበረን። በእጄ መዳፍ ምን ብዬሻለሁ? ቀርጬሻለሁ። ይኸው የዛሬ ችግራችሁ የነገ አይደለም። ዛሬ አንገታችንን ደፍተን ይሆናል። ጓዳችን ውስጥ ጉድለት ይኖር ይችላል። ይኸውላችሁ ዛሬ በቤተ ክርስቲያንም እንዲነበብ የተፈቀደውን ወንጌል ብታነቡት የማቴዎስ ወንጌል ምዕራፍ 1 ምዕራፍ 8 ከቁጥር 1 ጀምሮ ነው የተነበበው። አንቡት። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት በአይሁዳውያን አንድ ለምጽ የወጣበት ሰው ከተገኘ ከማህበረሰቡ ይገለላል፣ ከማህበረሰቡ ይርቃል። ሀብት ሊኖረው ይችላል፣ ስልጣን ሊኖረው ይችላል፣ ልጆች ሊኖሩት ይችላሉ። ከማህበረሰቡ ይለያል። ማቅ ይለብሳል። አመድ ነስንሶ ገና ሰው በሩቁ ሲያይ እርኩስ እርኩስ እያለ የመጣራት ግዴታ አለበት። ትንፋሹ ሰውን ያረክሳል፣ ሰውን ይበክላል ስለሚባል ከሰው መራቅ አለበት። ይውላችሁ ለምጽ የኃጢአት ውጤት ነው ተብሎ ነበር በብሉይ ኪዳን የሚታመነው። ታዲያ ይሄ ለምጻም ከተራራ በወረደ ጊዜ ይላል። እንግዲህ አስቡት፣ ይሄ ለምጻም ከሰው መቅረብ አይችልም። ትንፋሹ ሰው ይበክላል። ያየ የገዛ ሚስቱ የምትወደው ለምጽ ሲወጣበት ትጠለዋለች። የገዛ ልጆቹ ስልጣን ቢኖረው ቤት ቢኖረው ምንዝናው ጉዳይ አይደለም። ከዛ በኋላ በቃ ለምጻም ነው ተብሎ ይፈረድበታል። ካህኑ ጋር ይቀርባል። ይሄ ሰውዬ ለምጽ ወጥቶበታል ይባልና በቃ ኃጢአተኛ ነው፣ በደለኛ ነው፣ እግዚአብሔር ረግሞታል፣ እግዚአብሔር ተቆጥቶታል፣ እግዚአብሔር አዝኖበታል ይባልና ከሰው አይቀርብም። የእግዚአብሔር ልጆች አሁን እኔና እናንተ ዕለት ዕለት በምንሰራው ኃጢአት ለምጽ ቢወጣብን ኖሮ እዚህ ቅዱስ ስፍራ መገኘት እንችል ነበር? ወደዚህ ቦታ መግባት እንችል ነበር? የሸፈነልን ማን ነው? የሰወረልን ማን ነው? ሰዋሪ ከባታ ያበሳ። ክብር ምስጋና ለአምላካችን። አያችሁ፣ በማሰብ የሰራ ነው አለ፣ በመናገር የሰራ ነው አለ፣ በማድረግ የሰራ ነው ኃጢአት አለ። እንዳልበደሉ ልጆቹ አድርጎ እንዳላጠፋን አድርጎ ባጠፋን ሰዓት ሳያጠፋ በበደልን ሰዓት ሳይገለን ያውም የሚገርማቸው እንደ ኢትዮጵያውያን ሆነን ስናስበው ከምንሰራው ኃጢአት ከምንሰራው ግፍ የተነሳ ለእኛ ዝናብ ሳይሆን እሳት እኮ ነበር የሚገባል። እሳት ዘንቦ እኮ ያጠፋን ነበር እግዚአብሔር በቂ ምክንያት